በዛሬው ዕለት 3 ጥብቅ ሰበር ዜናዎች ተሰምተዋል። ሰበር ዜናዎቹ ከአማራ ክልል ከቀጠለው ትንቅንቅ ከአስመራ ከ4 ኪሎ እንደዚሁም ደግሞ ከዋሽንግተን በኩል የተሰሙ ናቸው። ከአማራ ክልል ከቀጠለው ትንቅንቅ በተሰማው ዜና የመከላከያ ሰራዊቱ የክፍለ ጦር አዛዥን ጭምር ደመሰስኩ ሲል፣ ከዋሽንግተን ደግሞ ለ4 ኪሎ ብስራት የሆነ ጉዳይ ተሰምቷል። ከአስመራ በኩል ደግሞ ወደ አዲስ አበባው መንግስት የተላከ ማስፈራሪያና ዛቻ አለ። የፋኖ የክፍለ ጦር አዛዥንና ሌሎች የቡድኑን ከፍተኛ አመራሮችን ገድያለው ሲል የመከላከያ ሰራዊቱ ይፋ አድርጓል። ሰራዊቱ የፋኖ ከፍተኛ አመራርን ገደልኩ ያለው የምሬ ወዳጁ ኃይል በሚንቀሳቀስበት ደቡብ ወሎ ቀጠና ነው። የዞኑ አስተዳደር በበኩሉ የህዋትና ሻቢያ ተላላኪዎች ከያቅጣጫው ከተማዋን ለመቆጣጠር ተሰማሩብኝ ሲል ከሷል። ይህንን ጉዳይ በቀዳሚነት የምናስደምጣችሁ ይሆናል። የጠቅላይ ሚኒስትር አብይ አህመድ ዛቻ አስፈራርቶኛል ስትል አስመራ ከሰሰች። ኢትዮጵያ ጎረቤታችን ብቻ ሳትሆን ቀኝ ገዣችንም ነበረች ሲል የወጋ ቢረሳ የተወጋ አይረሳም ሲል በአምባሳደሩ በኩል አደገኛ ጽሑፍ በትኗል። ከአስመራ በኩል ወደ 4 ኪሎ የተላከው መልእክት አስደንጋጭ ሲሆን ወታደራዊ ዝግጅት እያደረግን ያለነው ከኢትዮጵያ በኩል ዛቻው ስለበረከተም ነው ብሏል። በተጨማሪም በአማራና ኦሮሚያ ክልል ስላለው ጦርነትም በዝርዝር የተነሳ ጉዳይ አለ፣ የምናስደምጣችሁ ይሆናል። ለ4 ኪሎ ከአሜሪካ መንግስት ብስራት ተሰምቷል። 4 ኪሎ ላይ የተጣለው የጦር መሳሪያ ማዕቀብ ተነስቶለታል። ውሳኔ ተደርሷል። ትራምፕም ፊርማቸውን አኑሯል። ይህን ተከትሎ ሰራዊቱ ከዚህ በኋላ እንደ ልቡ የጦር መሳሪያ ካሻው አገር ጋር መገበያየት ይችላል ሲል የትራምፕ መንግስት ፈቅዷል። እናስደምጣችኋለን። በሌላኛው መረጃችን የአሜሪካ ጦር ከኢራን ጋር የተደረሰው የተኩስ አቁም ስምምነት ፈርሶ ዘመቻው የሚቀጥል ከሆነ ስያሜውን ለመቀየር እያሰበ ስለመሆኑ ምንጮቹን ጠቅሶ ሲኤንኤን የዜና ወኪል ተናግሯል። ኢራን በበኩሏ አሜሪካ ዘመቻ ከከፈተችብኝ ታይቶ የማይታወቅ የበቀል ጥቃት ነው የምሰነዝረው ስትል ዝታለች። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለአሁን የተደመጡ መረጃዎችን አጠናቅረን መጥተናል። እንደተለመደው ቪዲዮን ላይክ አድርጋችሁ በመጀመር እስከ መረጃዎቻችን ፍጻሜ አብራችሁን ዝለቁ ግብዣችን ነው። በፓርኮች በተከበበችው በመሃል 4 ኪሎ በ65% ጠቅላላ ክፍያ የቤት ባለቤት ይሆኑ። ሜሪት ፕሮፐርቲስ ከባለ 1 እስከ ባለ 3 መኝታ አፓርትመንቶች ላይ የ35% ታላቅ ቅናሽ አድርጎ ባለ 1 መኝታ በ3.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ7.7 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ በ10.5 ሚሊዮን ብር አጠቃላይ ክፍያ አቀርቦሎታል። ልብ ይበሉ፣ የታላቅ ዕድል የሚቆየው ለ15 የተመረጡ ቤቶች ብቻ ነው። እንዲሁም ለንግድ ሱቅ ፈላጊዎች በሙሉ በመሃል መርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን ከ11 እስከ 32 ካሬ በኔት ኤሪያ ብቻ በሽያጭ ላይ እንገኛለን። ታዲያ ይህ ዕድል ሳያመልጦት ከታች ባለው ስልክ ይደውሉ። የፋኖ የክፍለ ጦር አዛዥን እንዲሁም ሌሎች የፋኖ አመራሮችን ገድያለው ሲል የመከላከያ ሰራዊት አስታውቋል። ሰራዊቱ የፋኖ ከፍተኛ አመራሮችን ገደልኩ ያለው የምሬ ወዳጁ ኃይል በሚንቀሳቀስበት ደቡብ ወሎ ቀጠና ነው። የዞኑ አስተዳደር በበኩሉ የህዋትና ሻቢያ ተላላኪዎች ከያቅጣጫው ከተማዋን ለመቆጣጠር ተሰማሩብኝ ሲል ከሷል። በአማራ ክልል መንግስት ከፋኖ ተዋጊዎች ጋር የሚያደርገው ትንቅንቅ እንደቀጠለ ነው፣ አልበረደም። የክልሉ ሰላምና ጸጥታ ቢሮ ኃላፊ ከሰሞኑ ፋኖን ገና በሙሉ ኃይላችን አልተዋጋንም፣ ብንዋጋው ኖሮ ከምድረገጽ እናጠፋው ነበር ሲሉ ዝተው ነበር። የአማራ ብልጽግና ፋኖን በሙሉ ጉልበቴ አልተዋጋውም በሚልበት በዚሁ ወቅት ታጣቂዎቹ በተለያዩ አካባቢዎች የሚያደርጉትን ወታደራዊ ስምሪቶች ግን እንዳስቀጠሉ ናቸው። ከሰሞኑ በተለይም በወሎ ቀጠና የበርካታ ኢትዮጵያውያንን ህይወት የቀጠፈ ውጊያ ሲደረግ ስለመዋሉ ከስፍራው የወጡ መረጃዎች ያስረግጣሉ። የፋኖ ታጣቂዎች በፕሮፓጋንዳ ልሳናቶቻቸው በኩል እንደ ወግዲና አምባሰል ያሉ አካባቢዎችን መቆጣጠራቸውን ጭምር ሲያሰራጩ ከርመዋል። በዚህ ቀጠና ሲደረግ ስለሰነበተ ውጊያ የመከላከያ ሰራዊቱና የደቡብ ወሎ ዞን አስተዳደር የተለያዩ መግለጫዎችን አሰራጭተዋል። የሰራዊቱ መግለጫ ደመሰስኳቸውና ድል ተቀናጀው የሚል ሲሆን፣ ዞኑ ደግሞ ከያቅጣጫው ወግዲን ለመቆጣጠር የመጣውን ኃይል እቅዱን አከሸፍኩበት ብሏል። የመከላከያ ሰራዊት የ11ኛው እዝ ዋና አዛዥ ሜጀር ጀነራል አድማሱ አለሙ በደቡብ ወሎ ዞን ወግዲና አካባቢው ጽንፈኛ ሲሉ በጠሩት የፋኖ ኃይል ላይ እርምጃ እንደወሰዱ ገልጸዋል። በፋኖ የሰው ኃይልና ወታደራዊ መዋቅር ላይ ከፍተኛ ጉዳት አድርሰናል ያሉት ጄኔራሉ የወሰድነው ጠንካራ እርምጃ የሰራዊቱን ዝግጁነት ያሳየ ነው ይላሉ። ለጥቀውም ቡድኑን ይመሩ የነበሩ መታገስ በእነሱ አሳይም ዘመቻ ምክትል ኃላፊ ሀብቴ ለማ የክፍለ ጦር አዛዥ፣ ሰዋለ ዘመቻ ምክትል ኃላፊ፣ ከተማ አርባው ሻለቃ አዛዥ እንዲሁም የቡድኑ ሌሎች አባላት የተደመሰሱበት ቁስለኛና ምርኮኛ የሆኑበት ነው ሲሉ ተደምጠዋል። የደቡብ ወሎ ዞን ኮሚኒኬሽን ቢሮ በበኩሉ ረፋር ላይ በማህበራዊ ድረገጹ ባሰራጨው አጭር መግለጫ ወግዲ ወረዳን ለማውደም ከያቅጣጫው የመጣው ኃይል አይቀጡ ቅጣት ተቀጥቶ
ተመልሷል ሲል አሰራጭቷል። የፋኖ ታጣቂዎችን የህወሓትና ሻዕቢያ ተላላኪ ሲል የከሰሰው ይህ መግለጫ ታጣቂዎቹ ወደ ከተማዋ ሰርገው በመግባት የህዝብ መገልገያ የሆኑ ተሽከርካሪዎችንና ቢሮዎችን አቃጥሏል ሲል ወንጅሏል። ኤርትራ ጠቅላይ ሚኒስትር አብይ አህመድ እያስፈራሩን ነው፣ እየዛቱብን ነው ስትል ከሳለች። በተጨማሪም ኢትዮጵያ ጎረቤት ሀገር ብቻ ሳትሆን የቀድሞ ቅኝ ገዢ ነበረች የሚል ስሞቷን አሰምታለች። በአሜሪካ የኤርትራ አምባሳደር ሶፊያ ተስፋ ማርያም ኤርትራ የሉዓላዊነት ጥያቄና የሚደበቀው የደህንነት ስጋት በሚል ርዕስ በኢትዮጵያ በኩል ለወጣ ጽሑፍ ሰፊና ዝርዝር ምላሽ ሰጥተዋል። ምላሻቸው እያነጋገረ ነው። አምባሳደሯ በኤክስ ገጻቸው ባሰፈሩ ጽሑፍ የኢትዮጵያ የባህር በር ጥያቄ፣ የኤርትራ ሉዓላዊነት ታሪካዊ መነሻዎች እንዲሁም የቀጠናው ጂኦፖለቲካዊ ውጥረቶች ላይ የኤርትራን አቋም አንጸባርቋል። ጽሑፉ የኤርትራን የሉዓላዊነት አቋም እንደ መደበቂያ ወይም የፖለቲካ ስጋት አድርጎ ማቅረቡን አምባሳደሯ አጥብቀው ነቅፈዋል። ሉዓላዊነት በዘመናዊ ዓለም አቀፍ ሕግ ማለትም በተባበሩት መንግስታት ቻርተርም ሆነ በአፍሪካ ህብረት የመመስረቻ ሰነድ የተረጋገጠ መሰረታዊ መብት እንጂ ኤርትራ የምትደበቅበት ሽፋን አይደለም ብሏል። በተለይ ለኤርትራ ሉዓላዊነት ማለት ከረዥም የጸረ ቅኝ ግዛትና የጸረ ወረራ ትግል ከተደጋጋሚ ጦርነቶችና መስዋዕትነት የተገኘ የህልውና ጉዳይ ነው ሲሉም ያብራራሉ። ኢትዮጵያ በኤርትራውያን የታሪክ ትውስታ ውስጥ ተራ ጎረቤት ሀገር ብቻ ሳትሆን የቀድሞ ቅኝ ገዢ ነበረች። ይህ ታሪካዊ እውነታ ኤርትራ ለድንበርና ለሉዓላዊነት ጥያቄዎች የምትሰጠውን ትኩረት ይቀርጸዋል ሲሉም ጠንከር ያለ አስተያየታቸውን ሰንዝሯል። የአማርኛውን የወጋ ቢረሳ የተወጋ አይረሳም የሚለው ምሳሌ ጠቅሰውም ጦርነት፣ ወረራና ማዕቀብን ያሳለፈ ህዝብ የሉዓላዊነት ጉዳይን በቀላሉ አያየውም ሲሉ አስገንዝበዋል። አምባሳደሯ እንደገለጹት ኤርትራ የባህር በር አልባ የሆነችው ኢትዮጵያ የንግድ የባህር በር ወይም ማሪታይም አክሰስ የማግኘት መብት አላት የሚለውን መርህ ተቃውማ አታውቅም። ዓለም አቀፍ ህግም ይህንን መብት በድርድርና በስምምነት እንዲፈጸም ይፈቅዳል። ችግሩ ያለው ግን ይህ ጥያቄ እየቀረበበት ያለው መንገድ ነው ይላሉ አምባሳደሯ። የኢትዮጵያ ከፍተኛ ባለስልጣናት ጠቅላይ ሚኒስትር አብይ አህመድን ጨምሮ የባህር በር ጥያቄውን ታሪካዊ መብትና የህልውና ጉዳይ አድርገው ማቅረባቸው እንዲሁም በሰላም ካልሆነ በኃይልም ቢሆን የሚሉ ዛቻዎች መደመጣቸው በኤርትራ በኩል ስጋትና ፍርሃትን ፈጥሯልን ብለዋል። ከዚህም በተጨማሪ አሰብንና የኤርትራን ግዛቶች ከኢትዮጵያ ጋር ቀላቅሎ የሚያሳዩ የተጨበረበሩ ካርታዎች በማህበራዊ ሚዲያና በወታደራዊ መድረኮች ላይ መሰራጨታቸው ሉዓላዊነትን የሚጋፋ አስገዳጅ ትርክት መሆኑንም አምባሳደሯ ነቅፈዋል። ዓለም አቀፍ ህግ አንቀጽ 2/4 ጥቃት መሰንዘርን ብቻ ሳይሆን በማስፈራራትና በዛቻ የሚደረግን ጫናም ይከለክላል። ስለዚህ ኤርትራ የወሰደችው የጥንቃቄ እርምጃ ምክንያታዊ ነው ሲሉም ይደመጣሉ። በ2024 በኢትዮጵያና በሶማሌላንድ መካከል የተፈረመው የመግባቢያ ሰነድም በሶማሊያ ሉዓላዊነት ላይ የተቃጣ ጥሰት በመሆኑ ቀጠናዊ ውጥረቱን አባብሶታል ሲሉ አምባሳደሯ በጽሁፋቸው ጠቅሰዋል። አምባሳደሯ በዚህ ጽሁፋቸው የኢትዮ ኤርትራውን ጦርነት በተመለከተ የሚቀርበውን ሐሳብም የተዛባ ነው የሚሉት የኤርትራ ድንበር በማያሻማ ሁኔታ በ1900 በ1902 እና በ1908 በጣሊያንና በኢትዮጵያ መካከል በተደረጉ ስምምነቶች ህጋዊ መሰረት ያለው ነው ሲሉም ታሪካዊ መከራከሪያ አቅርበዋል። የጦርነቱ መነሻ የነበረችውን ባድመን በተመለከተም የድንበር ኮሚሽኑ የማያዳግም ውሳኔ ለኤርትራ ሰጥቷል ሲሉ ከታሪክ የተፋታ አስተያየት ሰጥቷል። ጦርነቱን ተከትሎ ለዓመታት የቀጠለው ፖለቲካዊ ቀውስ የኤርትራ ህግ አለማክበር ሳይሆን ኢትዮጵያ የመጨረሻና አሳሪ ነው የተባለውን የድንበር ኮሚሽኑን ውሳኔ ለሁለት አስርት ዓመታት አልቀበልም በማለቷ የመጣ ነው በሚል ከሀቅ የተፋታ አስተያየታቸውን አምባሳደሯ ሰንዝረዋል። ለጥቀውም በ2009 በኤርትራ ላይ ተጥሎ የነበረው የተባበሩት መንግስታት ማዕቀብ በኢትዮጵያ ጫና ኢጋድንና አፍሪካ ህብረትን በመጠቀም የተሰራ ፖለቲካዊ ሴራ እንደነበርና ማዕቀቡ በ2018 መነሳቱ ይህንኑ ያረጋግጣልም ይላሉ። ስለ ኤርትራ ብሔራዊ አገልግሎት የተነሳውን ትችት በተመለከተ አምባሳደሯ ፕሮግራሙ ወታደራዊ ብቻ ሳይሆን ሲቪልና የልማት ስራዎችንም ማለትም እንደ ትምህርት፣ ጤናና መሰረተ ልማት ያካተተ ነው ሲሉ ይናገራሉ። ነገር ግን በኤርትራ ምንም አይነት አዳዲስ ትምህርት ቤቶች፣ የጤና መሰረተ ልማቶች የሌሉባት አገር እንደሆነች መረጃዎች ያሳያሉ። አምባሳደሯ ግን ከዚህ እውነታ በተፋታ መልኩ የሻዕቢያው አገዛዝ የሚያደርገውን የብሔራዊ የግዳጅ ውትድርና አገልግሎትን የጽድቅ ካፓ አልብሰው ተከስተዋል። የብሔራዊ አገልግሎቱ ጊዜ የተራዘመውም ኢትዮጵያ የፈጠረችውን የሰላምም የጦርነትም የሌለበት ሁኔታና ተያያዥ የጸጥታ ስጋቶችን ለመቋቋም ነው ሲሉም መከራከሪያ ቀርቧል። በሌላ በኩል ኢትዮጵያ በአማራና በኦሮሚያ ክልሎች እያካሄደች ያለችው መጠነ ሰፊ ጦርነት፣ የድሮን ጥቃቶችና የሰብአዊ መብት ጥሰቶች ችላ ተብለው የኤርትራን ብቻ ማጉላት ሚዛናዊነት የጎደለው ነው ብለዋል። አምባሳደሯ ሲቀጥሉም የኤርትራ ውጭ ጉዳይ ፖሊሲ ሁሌም በሉዓላዊ እኩልነት ጣልቃ ባለመግባትና የቀጠናው ሀገራት የጋራ ተጠቃሚ
ተጠቃሚነት ላይ የተመሰረተ ነው ብለዋል። ኤርትራ በጋራ ስምምነትና በዓለም አቀፍ ሕግ ላይ የተመሰረተ የንግድና የባህር በር ትብብርን እንደማትቃወም የሚገልጸው የአምባሳደሯ ጽሑፍ የማንቀበለው ግን ትልልቅ ሀገራት በስፋታቸውና በህዝብ ቁጥራቸው ተማምነው የትናንሽ ጎረቤቶቻቸውን ሉዓላዊነት የሚጋፋ ጫና ማድረጋቸውን ነው ሲሉ ኢትዮጵያን በነገር ጎንትለዋል። በኢትዮ ኤርትራ መሃል ወደፊት ስለሚኖረው ግንኙነት ሲያብራሩም እውነተኛና ዘላቂ ሰላም በዲፕሎማሲያዊ መፈክሮች ወይም በውጫዊ ጫና አይመጣም። በጋራ መከባበር፣ መተማመንና ጊዜን በሚጠይቅ ሂደት ላይ መመስረት አለበት። በተለይም በ2018 የተፈጠረውን ታሪካዊ የሰላም እድል በአግባቡ መጠቀም ያልቻለው የኢትዮጵያ አመራር ባለበት ሁኔታ ሰላምን ማጣደፍ አይቻልም። ዘላቂ ሰላም እንዲመጣ ኢትዮጵያ በመጀመሪያ ከራሷ ጋር ሰላም መፍጠር አለባት በማለት በጽሁፋቸው አስጠንቅቀዋል። አሜሪካ በኢትዮጵያ ላይ ጥላው የነበረውን የጦር መሳሪያ ማዕቀብ በይፋ አንስታለች። ጉዳዩ ለኢትዮጵያ ታላቅ ብስራት ሆኗል። ይህን ትልቅ የፖሊሲ ለውጥ ተከትሎ የአሜሪካ የመከላከያ ንግድ ቁጥጥር ዳይሬክቶሬት በኢትዮጵያ ላይ ተግባራዊ ሲያደርግ የቆየውን በመርህ ደረጃ ውድቅ የማድረግ ፖሊሲ ሙሉ በሙሉ አንስቶታል። በአዲሱ ዓለም አቀፍ የጦር መሳሪያ ዝውውር መመሪያ የፖሊሲ ለውጥ መሰረት ቀደም ሲል ከኢትዮጵያ ጋር ለሚደረጉ ማናቸውም የጦር መሳሪያ ግብይቶችና የጸጥታ ትብብር ፈቃድ ጥያቄዎች ያለምንም ቅድመ ሁኔታ ውድቅ ይደረጉ የነበረ ቢሆንም አሁን ግን ዳይሬክቶሬቱ እያንዳንዱን የፈቃድ ጥያቄ እንደየሁኔታውና እንደየአስፈላጊነቱ እየገመገመ የሚያስተናግድ ይሆናል ተብሏል። ከዚሁ ጋር ተያይዞ በቅርቡ ይፋ በሚደረግ የህግና የደንብ ማሻሻያ ኢትዮጵያ የጦር መሳሪያ ንግድ ከተከለከለባቸው ሀገራት ዝርዝር ማለትም ITARS 126.1 ውስጥ ሙሉ በሙሉ እንድትወጣ ይደረጋል። ይህ እርምጃ አሜሪካ ከኢትዮጵያ ጋር ያላትን የዲፕሎማሲና የጸጥታ ትብብር ግንኙነት ወደ መደበኛ ሁኔታ ለመመለስ የወሰደችው ትልቅ ስትራቴጂካዊ ውሳኔ ነው። ኢትዮጵያ ከእንግዲህ በተከለከሉ ሀገራት መዝገብ ውስጥ አለመካተቷ ሀገሪቱ መከላከያዋን ለማዘመን የቴክኖሎጂ ሽግግር ለማድረግ እንዲሁም ከአሜሪካ የጸጥታ ተቋማት ጋር ህጋዊ የጦር መሳሪያና ተያያዥ ግብይቶችን ለማካሄድ ሰፊ በር የሚከፍትላት ይሆናል ሲሉ አንድ ዲፕሎማት ተናግረዋል። የአሜሪካ ጦር ከኢራን ጋር የተደረሰው የተኩስ አቁም ስምምነት ፈርሶ ዘመቻው የሚቀጥል ከሆነ የዘመቻውን ስያሜ ለመቀየር እያጤነ ስለመሆኑ ተሰምቷል። የአሜሪካ ባለስልጣናት ዶናልድ ትራምፕ ጦርነቱ በድጋሚ እንዲጀመር የሚፈቅዱ ከሆነ የዘመቻው ስያሜ ኦፕሬሽን ስሌጅ ሃመር ተብሎ ሊቀየር እንደሚችል ሲኤንኤን ምንጮቹን ዋቢ አድርጎ ዘግቧል። አሜሪካ ኢራን ላይ ወታደራዊ ዘመቻዋን የካቲት 21 ከእስራኤል ጋር በመሆን ስትጀምር ኦፕሬሽን ኢፒክ ፊውሪ ስትል ሰይመው ነበር። ለዘመቻው ኮንግረስ በ60 ቀናት ውስጥ ይሁንታውን ሊሰጥ ስላልቻለ ፔንታጎን በአዲስ ስያሜ ዳግም ጦርነቱን ለመጀመር እያጤነ ነው ብሏል ዘገባው። የትራምፕ አስተዳደር ኦፕሬሽን ኢፒክ ፊውሪ በይፋ ማብቃቱን ያስታወቀ ሲሆን በኢስላማባድ አደራዳሪነት ከኢራን ጋር የሰላም ስምምነት ላይ ለመድረስ ጥረት እያደረገ ነው። ፔንታገን ስለ ኢራን ጦርነት መግለጫ በሚሰጥበት ወቅት ኦፕሬሽን ኢፒክ ፊውሪ እያለ የሚጠቀም ሲሆን አንድ የመስሪያ ቤቱ ባለስልጣን የተኩስ አቁም ዋና ማጥቃቶችን ማስቆሙ ብቻ በመናገር ዘመቻው ቀጥሏል ብሏል። ፔንታገን በጉዳዩ ላይ ለቀረበለት ጥያቄ ምላሽ አልሰጠም። የኢራን ጦርነት ዳግም የሚጀመር ከሆነ በአዲስ ስያሜ እንደሚሆን ጉዳዩን የሚያውቁ አንድ የዋይት ሃውስ ባለስልጣንም ለዜና ጣቢያው ተናግረዋል። ይህ በእንዲህ እንዳለ በእስራኤልና የሊባኖስ ታጣቂ ቡድን በሆነው ሄዝቦላህ መካከል ግጭትን ማቆም ያላስቻለው የሰላም ስምምነት መክሸፉን ተከትሎ በደቡባዊ ሊባኖስ በእስራኤል የአየር ጥቃት 13 ሰዎች ተገድሏል። እንደ ሊባኖስ ብሔራዊ መገናኛ ብዙሃን ዘገባ ከሆነ በምሽቱ በአንድ ቤት ውስጥ በተፈጸመ ጥቃት 6 ሰዎች ሲገደሉ 7ቱ ደግሞ ቆስለዋል። ማክሰኞ ዕለት የአገሪቱ ጤና ሚኒስቴር በእስራኤል ጥቃት 2 የሕክምና ባለሙያዎች መገደላቸውንና 3ኛ ባለሙያ ደግሞ እንደቆሰሉ አስታውቋል። የእስራኤል ጦር ሪፖርቶችን እየተመለከተ ስለመሆኑም ተነግሯል። የሊባኖሱ ፕሬዝዳንት ጆሴፍ ኦውን በሕክምና ባለሙያዎች ግድያ ሐዘን እንደተሰማቸው ገልጸው በእስራኤል የቀጠለ ጥቃት መረጋጋትን ለመመለስ ያለውን ጥረት እያደናቀፈ ነው ብለዋል። የሀገሪቱ ጤና ሚኒስቴር እስራኤል የሕክምና ባለሙያዎችን ሆን ብላ ኢላማ እያደረገች ነው ሲልም ከሷል። ሚኒስቴሩ በጦርነቱ 108 የሊባኖስ የድንገተኛ አደጋ አገልግሎት ሰጪዎችና የጤና ባለሙያዎች መገደላቸውን 140 እስራኤል ጥቃቶች በአምቡላንስና የጤና ተቋማት ላይ እንደተፈጸሙ ማስታውቋል። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለአሁን ያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁ ስለቆያችሁ እናመሰግናለን። መልካም ቆይታ።